አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በመጀመሪያ ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናል ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ የቀኑ ውሎዬን አሳያችኋለሁ። ከዛም ደግሞ አንዳንድ ነገር እምላችሁ ይሆናል። እሙኪያ የምን ብር ቆጠራ ነው እንዳትሉ ስራ ጀምሬያለሁ። ለማንኛውም አንዳንድ ነገር የምነግራችሁ ስላለኝ እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ባይሆን ቪዲዮ ብዙ ሰው ጋር እንዲደርስ ስትጀምሩ ላይክ እያደረጋችሁ ጀምሩ እላችኋለሁ ውድ እህቶቼ። ዛሬ እንግዲህ በጧት ተነስቼ ያው ቤቴን ያን ያክል ባይሆንም ቁስቁስ ብሎ እንዳይጠብቀኝ ብዬ ስገባ እንዳያስጠላኝ ጸዳ አድርጌው ወደ ገጠር ጉዞ ለእናቴ ሽሮና በርበሬ አዘጋጅቼ ነበር። እሱን አድርሼላት እመጣለሁኝ። በነገራችን ላይ እናቴን እግሯን አሞብኛል፣ ዱአ አድርጉላት። እናም ያው እግሯን ስላመማት መንገዱን አችለውም ብዬ እዚሁ አዘጋጅቼላት፣ እዛ ብትሄድ ደግሞ ያው ገጠር ስለሆነ ያለችው እንደገና ተዘጋጅቶ እንደገና ወፍጮ መምጣቱ ምናምን ከባድ ነው ብዬ እዚሁ አዘጋጅቼ ምናምን አስፈጭችላት ላደርስላት እየሄድኩ ነው። እንግዲህ ጃሪ ወርጄ፣ በነገራችን ላይ ዛሬ መኪና አልነበረም። በስንት መከራ ነው የሄድኩት። ራሱ ምንድነው ነዳጅ ነው ምንድነው የሚሉት እሱ መጥቶ መኪና ሁሉ ሰልፍ ላይ ነው። አላህ ሁሉንም ነገር ያስተካክለው በሉ። እስኪ ኢንሻአላህ ታሪፉ የሚስተካከል ከሆነ እንጠብቃለን በተስፋ። ምናልባት ትራንስፖርት ይስተካከል ይሆናል የሚል ተስፋ አለን እና ሁሉም ነገር እንዲስተካከል ዱአ አድርጉ። ከዛ ያው እንደምንም ብዬ መኪና አገኘሁ። ነገራችን ላይ ከቤት ስወጣ የመኪናውን ሰልፍ ሳይ ከዋህሎ ሰፈር ጀምሮ እዛው አስመራ በር ድረስ ነውና አይ ዛሬ መኪና አላገኝም ብዬ ነበር። ግን አልሐምዱሊላህ መኪና አገኘሁ። አስመራ በር ሲሄድ ዝቅ ብዬ አግኝቼ እንግዲህ ጃሪ ደርሼ የእናቴን ሽሮና በርበሬ ተሸክሜ እየሄድኩ ነበረ። እናም ጓደኛ አላገኘሁም፣ ብቻዬን ነኝ። ግን አያስፈራም። ይሄ እንግዲህ ጃር ይባላል። እንደምታዩት በቆሎ አለ፣ ማንጎ መያዝ ጀምሯል። አረንጓዴ ሆኗል። እንዴት እንደሚያምር ሰፈሩ ማለት ነው። እዚህ ደግሞ ከብቶች የሚነዱ ነበሩ። እነሱ ከፊት እየሄዱ ነው፣ ከኋላ እየተከተልኩ እየሄድኩ ነበር። ያው ብቻዬን ነኝ። ጓደኛ ወደኛ ሰፈር የሚሄድ ሰው ስላላገኘ ለነገሩ እኔ ያን ያክል አልፈራም፣ አያስፈራም ብዙም። አያችሁት በቆሎ እንዴት እንደሚያምር። እና አለከለክሽብን እንዳትሉ ደክሞኛል። ደግሞ እየሮጥኩ ነበር የሄድኩት። ያው ለኪዩ ከትምህርት ቤት ሲመጣ እንዳያጣኝ ወደ መምጣት አለብኝና እየሮጥኩ ነበር የሄድኩት። ያው ኪዩ ቤት ተዘግቶ ሲያገኝ ያለቅሳል። የሚሄድ ሁሉ ድጋሜ ጥዬው ሄድኩ እየመሰለው በጣም ነው የሚሰጋው ማለት ነው። ለዛም ያው እናቴ ጋር ድርሼ ቶሎ ደግሞ ለልጄ እንድመጣለት ብዬ ቶሎ ነበር የሄድኩት። አያችሁት? ይሄ ማንጎ ዝፍፍ ነው የሚለው፣ የጦጣ መጫወቻ ነው የሚሆነው የሚገርማችሁ። እናም እናቴ ጋር ድርሼ ተመለስኩ። ጃሪው መስመሩ ስር ደርሻለሁ። መኪና ጠፋ ደግሞ እዚህ ስመጣ። ቀይር ማሩ። ለምን ነው ቪዲዮ የምትፈራው? እናም ያው እንግዲህ መኪናና ባጃጅ አላገኘሁም። ባጃጆቹ ይመጣሉ አንዳንድ፣ ግን እየሞሉ ቶሎ ይመጣሉ። ያው ትንሽ ቆይቼ አንድ ወንድሜ ነበረ አላህ ይስጠውና በሞተር ይዞኝ መጣ። እቤቴ በሰላም ገባሁ። ልጅም ከትምህርት ቤት ሳይመጣ ደረስኩለት። ምሳ ሰርቼ ምናምን ቆየሁት ማለት ነው።
እንደነገርኳችሁ ኪዩ ፍርፍር ይወዳል። እንግዲህ ምሳችን ዛሬ ፍርፍር ሳይሆን ፍትፍት በሉት። ለምን ደረቆች ስለሆነ ትንሽ እንትን ይላል ማለት ነው። እና አልሐምዱሊላህ ኪዩን ተቀበልኩት። ምሳችንን በላን። ቡና ሰዓት ደረሰ ደግሞ ይሄው ቡና አፍልቼ ቁጭ ብያለሁ። ልጠጣ ነው። አሕሪቡ ተፈደሉ ኑ ቡና እንጠጣ። እና ሌላው ነገር የምልላችሁ መሰላችሁ ስራ ጀምሬያለሁ። እና በትንሹም ቢሆን ስራ ጀምሬያለሁ። አልሐምዱሊላህ ከሰዓት የምገዛው እቃ ስላለኝ ብሬን እያዘጋጀው ነው እዚህ ጋር እንደምታዩት ማለት ነው። እናም ውድ እህቶቼ ልነግራችሁ የፈለኩት ነገር ከዚህ በኋላ ብዙ ጊዜ በዩቲዩብ ላልመጣ እችላለሁ። በነገራችን ላይ ዩቲዩብ ለኔ ኪሳራ ነው የሆነብኝ። በየወሩ ዋይፋይ 2000 ብር ነው የምሞላው። 1003 ነበር። እሱን 1003 የሞላሁት ለሁለት ወር ብቻ ነው። እኔ እንደመጣሁ 1003 ነበረ። 2000 ብር ከገባ ግን ቆይቷል። በየወሩ 2000 ብር ነው የምሞላው ማለት ነው። በየወሩ 2000 ብር ለዋይፋይ እሞላለሁ። ዩቲዩብ ግን በየወሩ አይከፍለኝም። ለኔ ኪሳራ ነው የሆነብኝ። ዩቲዩብ ከሚከፍለኝ ብር የበለጠ ግን እንደዚህ በኦንላይን አንዳንድ ጊዜ ትእዛዝ ስለምሰራበት ብዙውን ጊዜ ለዛ ብዬ ነበር የምሞላው ማለት ነው። አሁን ላይ ግን ያው ታውቃላችሁ ሁሉም ነገር በመወደዱ ምክንያት ስራም ጠፍቷል። ስለዚህ ለኔ ትርፉ አልታየኝም፣ ኪሳራው ብቻ ነው ያመዘነብኝ። ለዛም እንግዲህ ከዩቲዩብ ያው እልም ብዬ እስከነጨራሽ አልጠፋም። ግን እንደ እስከዛሬው ሁሌ እመጣለሁ ብዬ አላስብም። ኢንሻአላህ እንግዲህ ሁሉም ነገር ሲስተካከል እመጣ ይሆናል። ለአሁኑ ግን ዝም ብዬ ስራዬን ትንሽ የስራ ጀምሬያለሁ። እሷን እየሰራሁ ለመቀመጥ ወስኛለሁኝ። ለኔ የታየኝና የመሰለኝ ይሄ ነው እላችኋለሁ ውድ እህቶቼ። ለማንኛውም ትናፍቁኛላችሁ። እናም አላህ በሰላም ያገናኘን ኢንሻአላህ። የሆነ ቀን ብቅ እላለሁ ብዬ ተስፋ አደርጋለሁ። ለአሁኑ ግን መልካም ጊዜ